አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 3 በዚች ቀን በእስክንድርያ ለተሾሙ ለሊቀ ጳጳሳት 58ኛ የሆነ የእስክንድርያ ሀገር ሊቀ ጳጳሳት ብፁዕ ወቅዱስ አባ ቆሞስ አረፈ። ይህም አባት እውነተኛና ንጹሕ የዋህ ርኅራኄው የበዛ የቤተክርስቲያንን መጻሕፍትና ትርጓሜዎችንም የሚያውቅ ነበረ። እግዚአብሔርም በወንጌላዊ ማርቆስ ወንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥም መቅትር በነገሰ በ18 ዓመት ሊቀ ጳጳሳት ሆኖ በተሾመ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መንጋዎችን በፈሪሃ እግዚአብሔርና በጥበብ ጠበቃቸው። ለእርሱ ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ደግሞም ለቤተክርስቲያን ሕንፃ ማሰሪያ ያወጣ ነበረ። መልካም ተጋድሎን ባየ ጊዜ ሰይጣን ያለ ሐዘን አልተወውም ነበረ፣ ግን የሚያዝንበት ምክንያት በላዩ መጣ። ይኸውም እንዲህ ነው። ጴጥሮስ የሚባል ጳጳስ ለኢትዮጵያ ሀገር ሹሞ ነበረ። አባ ጴጥሮስም ወደ ኢትዮጵያ በደረሱ ጊዜ ጥቂት ዘመን በሰላም ኖረ። ከዚህ በኋላም የኢትዮጵያ ንጉሥ ታመመ። አባ ጴጥሮስም ጠርቶ ሁለቱ ልጆቹን አቀረበ። ዘውድም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። እነሆ እኔ ወደ ክብር ባለቤት ወደ ጌታዬ ኢየሱስ ክርስቶስ እሄዳለሁ። እነሆ ሁለቱ ልጆቼ በፊት ናቸው። አንተም ለመንግስት የሚሻለውን አውቀህ ከሁለቱ አንዱን ከኔ በኋላ አንግስ አለው። ንጉሥም ካረፈ በኋላ ጳጳሱ መኳንንቱንና የጦር ሰራዊቱን አለቆች፣ የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸው ለመንግስት የሚያሻል የሚያንስ ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን ለንጉሥ ልጅ ቀብቶ አነገሰው። በኢትዮጵያ መንግስት ዙፋን ላይም አስቀምጠው ጥቂት ዘመንም በሰላም ኖረ። በዚያ ወራት ከሶርያ ሀገር በሆኑ ሁለት መነኮሳት ልብ ሰይጣን አደረ። አባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዞር ነበር። በዚያም በአባ እንጦንስ ገዳም ጥቂት ቀኖች ከተቀመጡ በኋላ ስለ ስራቸውም ክፋት አባሯቸው። ከዚህ በኋላም አንዱ ጳጳስ ሁለተኛው ረዳት ሊሆኑ እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም የጻፉ። ያ ጽሑፋቸውም እነርሱ ከእስክንድርያው ሊቀ ጳጳሳት አባ ቆዝሞስ ዘንድ ተሹሞ እንደመጡ የሚገልጥ ነበረ። በዚያም መጽሐፍም እኛ ያልሾምነውና ወደ አንተ ያላክነው ራሱን ጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይህን ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ እውነተኛ፣ እኛ የሾምነው ወደ እናንተ ያላክነው እውነተኛ ነው አሉ። ሁለተኛም እንዲህ ብሎ ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ አነገሰው። ይህም የማይገባ ነው፣ አመፅ ነውና። ሊህም ክፉዎች እና ሐሰተኞች ሁለቱ መነኮሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ በጳጳስ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህንንም የከፋና የረከሰ ስራ ሰይጣን አስተማራቸው። የሐሰት ደብዳቤም ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። ከእሱም ከጥቂት ሰዎች ጋር ለብቻው ይኖር ነበረ። እነዛም የሐሰት ደብዳቤዎች አነበቡለት፣ እጅግም ደስ አለው። ከዚህም በኋላ ብዙ ሰራዊት ሰብስበው ሊያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሱ ወንድም ጋርም በጦርነት ገጥሞ ድል አደረገው። ወንድሙም አሰረው፣ የመንግስቱንም ስልጣን ያዘ። እንዲህም ጳጳሱን ጴጥሮስን አሰረው፣ በሩቅ ሀገርም አጋዘው። ያንንም ሐሰተኛ ሚናስ በጳጳሱ ጴጥሮስ ፈንታ አስቀመጠው። ከጥቂት ቀኖች በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ አገር ሸሽቶ ሄደ። ክብር ይግባውና ጌታችን ኢየሱስ ክርስቶስም ካደው። ከመንበረ ጵጵስናው የሰረቀውንም ገንዘብ ሁሉ እግዚአብሔር የማይወደውን ስራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤውንም በመጽሐፍ አውግዞ ለየው። የኢትዮጵያ ንጉሥም ሰምቶ እጅግ አዘነ። ሐሰተኛውን ሚናስ ይዞ ገደለው። ጳጳሱ ጴጥሮስም ከተሰደደበት ይመልሱት ዘንድ መልእክተኞች ላከ፣ ግን ሞቶ አገኙት። ይህን ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ አልሾሙላቸውም። ከእርሱ ጋር የነበሩ ሊቃነ ጳጳሳት አባ መቀርስ፣ አባ ቴዎፍኒዎስ፣ አባ ሚናስ፣ አባ አብርሃም በእነዚህ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል የኢትዮጵያ ሰዎች ጳጳስ ተሹሞ አልተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱ የጴጥሮስ ረዳት የነበረውን ወስዶ በመምህር ፈንታ ጳጳስ ሆነ ተቀመጥ አለው። እርሱም እኔ ጳጳስ ልሆን አይገባኝም፣ የሐዋርያትም ስርዓት ታልፌ እንድሰራ አይቻለኝም፣ ግን ልቀቀኝ፣ ወደ ግብፅ ሊሄድ ጳጳስ እንዲሾሙላችሁ ሊቀ ጳጳሳቱን እለምነዋለሁ አለ። ከዚያም በኋላ ወደ አንተ እመለሳለሁ እያለ
ንጉሥም ማለደው። ንጉሥም ወደ ግብፅ እንዲሄድ አላሰናበተውም። ያለ ውዴታው ወስዶ የጵጵስና ልብስ አለበሰው እንጂ ጵጵስናውም ስራ እንዲሰራ አደረገው። አባ ቆዝሞስ እጅግ ሸመገለ። የሹመቱም ዘመን ድህነትና ሰላም የተሞላ ነበረ። በወንጌላዊ ማርቆስ ወንበርም 12 ዓመት ኖረ፣ በሰላም አረፈ። እግዚአብሔርን በጸሎት ይማረን ለዘላለሙ አሜን። በዚችም ቀን ከፍንዮስ አገር የሆነ አባ በርፌዎስ አረፈ። በረከቱም ከኛ ጋር ትሁን አሜን። ዘአቅረብኩ ማሕሌተ ዘኪሬ ማላፍ ተጸምዱ ዘልፈ ለል አነብብ ተወከፍ ዘኔቴ መጽሐፈ እንተረሰከ ጊዜው ጸሪቀ ምሩት ውከፈ ምልአቡ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕት ወጻድቃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኩ ጉባኤ መካን እስከ አረጋዊ ሊቅ ወምኑስ ሕፃን ለተጻፈው በክርስቶስ ወለተጻፈው ዘይደርስ ወለዛ አንበቡ ወለተሰረኩም በሳዲስ ወለሰማ ቃሉ በስመ መንፈስ በጸሎቱ እሙ ማርያም አራቂት ሁሉ እንባ ሰውረ ይማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን በረከታቸውም ከኛ ጋር ትሁን። አምላክን በከመ ትከውን ከአቃብዛና ወደ